አሁን በቀጥታ በአዲስ ቀን የሀገር ጉዳይ ነው የምንመለከተው። ቀደም ሲል በመግቢያችን ላይ እንዳልናችሁ እንግዲህ ኪነ ጥበብንና የቱሪዝም ዘርፉን እናስተሳስራለን ዛሬ። በተለይም ከቅርብ ጊዜ ወዲህ ወይም ደግሞ ከለውጡ በኋላ የገበታ ለሀገርና ገበታ ለሸገር በመባል የሚታወቁት ፕሮጀክቶች በርካታ የቱሪስት መዳረሻ ስፍራዎችን ለጎብኚዎች እንዲሁም ደግሞ ለሀገር ውስጥ የማህበረሰብ ክፍል ያቀረበ ፕሮጀክት ነውና በዚህ ፕሮጀክት እንግዲህ ሊጎበኙ የሚችሉ በርካታ ስራዎች ተሰርተዋል። አዎ የገበታ ለሸገር ፕሮጀክቶች በአመት እስከ 300 ሚሊዮን ብር በላይ ገቢን ማስገኘት እየቻሉ ነው። ከዛ ባሻገር ደግሞ የገበታ ለሀገር ፕሮጀክቶች ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች እንዲሁም ደግሞ ሪዞርቶች እንዲከፈቱ እድልም ጭምር የከፈተ ነው። ባለፉት 7 አመታት የተከናወኑ በተለይ ለዚህ ዘርፍ አመቺ የሆኑ ትልልቅ ስኬቶችንና እንደዚሁም ደግሞ የተሰሩትን ስራዎች ዋና ስራዎችን መግደላዊት ደረጀ ያዘጋጀችው ጥንቅር አለ። ከሱን እንከታተላለን። አብረን እንቆይ። ኢትዮጵያ ያሏትን ጸጋዎች በማልማት በቱሪዝም ዘርፍ የሚታይ ውጤት ያስመዘገበች ትገኛለች። ከለውጥ ወዲህ ደግሞ በርካታ የቱሪስት መዳረሻዎች ተሰርተዋል። በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ ናቸው። በገበታ ለሸገር የመጀመሪያው የገበታ ፕሮጀክት ሲሆን ከባለ ሀብቶችና ከተለያዩ ተቋማት በተሰበሰበ ገንዘብ ፕሮጀክቱ እውን ሆኗል። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በገበታ ለሸገር ብርሃን የተሰጠባቸው አካባቢዎች ናቸው። እኚህ የገበታ ለሸገር ፕሮጀክቶች ከአፈጻጸም አንጻር ብንመለከት በታቀደላቸው ጊዜ መሰረት ከ1 ዓመት ተኩል እስከ 2 ዓመት ጊዜ ውስጥ የተጠናቀቁ ናቸው። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በአመት ከ4.7 ሚሊዮን በላይ ጎብኚ ይጎበኛቸዋል። የገበታ ለሸገር ፕሮጀክቶች በተለይ ደግሞ የከተማ ቱሪዝምን ከፍ አድርገዋል። ሌላው ደግሞ ለትንሽ ሰዓት ኢትዮጵያ ውስጥ የሚቆይ የውጭ ሀገር ዜጋ በአዲስ አበባ ቆይታው የሚጎበኛቸው ስፍራዎችም ሆነዋል። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። በገበታ ለሀገር ከተሰሩት ውስጥ ብንመለከት ደግሞ በጣና ሐይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ አንዱ ነው። ከ500 ዓመት በፊት አጼ ሱስንዮስ የነበሩበት ቤተ መንግስት ነው። ጎርጎራ ከጎንደር በምዕራብ 63 ኪሎ ሜትር ከጣና ሐይቅ ደግሞ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በ24ኛው የዓለም ቱሪዝም ጉባኤ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅም የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። ሌላኛው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ኢትዮጵያ ክልል ይገኛል። ከ400 ዓመታት በፊት በዳውሮ ስመጥር ንጉስ ካዎ ሀላላይ ስልጣን ዘመንን አስተሳስሯል። የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ታሪካዊና ባህላዊ ሙዚየሞችን አካቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከኮንታ እስከ ዳውሮ ዞን የተዘረጋ ነው። የጨበራ ጩርጩራ ብሔራዊ ፓርክ ከአዲስ አበባ በ450 ኪሎ ሜትር ርቀት ላይ የሚገኘው ፓርኩ የአፍሪካ ዝሆኖች፣ ብርቅዬ የአዕዋፋትና አሳ ዝርያዎች፣ ፍልውሃዎች፣ ፏፏቴዎችና ዋሻዎችን እና ሌሎች የተፈጥሮ ጸጋዎችን የተቻለ የመስህብ ስፍራም ነው። የመካከለኛ ኦሞ ሸለቆ አረንጓዴያማው ጌጥ ጨበራ ጩርጩራ ወደ 50 የሚጠጉ ከትናንሽ እስከ ትላልቅ ወንዞች መነሻ የሆነ ብዝሃ ህይወትን የለበሰ ተፈጥሯዊ ጸጋ ነው። የገበታ ለሀገር ፕሮጀክት የሀገር ውስጥ ጎብኚን ፍላጎት አሳድጓል። ከማረፊያ አኳያ እንኳን ብንመለከት ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች አቅርቦትን ከፍ አድርጓል። በገበታ ለሸገርም ሆነ በገበታ ለሀገር የተሰሩ ፕሮጀክቶች በግንባታቸው ወቅት በሺዎች ለሚቆጠሩ ሰዎች የስራ ዕድልን ፈጥረዋል። ለተጓዳኝ አገልግሎት አቅራቢዎችም መነቃቃትን ፈጥሯል። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ አማራ ክልል ሐይቅ፣ ትግራይ ገራልታና አርባ ምንጭ ላይ እየተገነቡ ይገኛሉ። እነዚህ የቱሪስት መዳረሻዎች ሲጠናቀቁ ለጭስ አልባው ኢንዱስትሪ ተጨማሪ አቅምን ይፈጥራሉ። ሌሎች ሀሳቦችንም እናነሳለን። ሌላኛው ሀሳባችን ሀብታሙ ከሰሞኑ እንግዲህ በርካታ የኪነ ጥበብ ባለሙያዎች የተለያዩ በሀገሪቱ የሚገኙ እንደዚሁም በገበታ ለሀገር በገበታ ለሸገር የተሰሩ ፕሮጀክቶች ላይ ጉብኝት አድርገዋልና ሀሳባቸውን ሲያጋሩ ነበረ። የተለየ ስሜት እንደፈጠረባቸው ምክንያቱም ከዚህ ቀደም አይተው ተቁሚያው በቴሌቪዥን መስኮት አሊያም ደግሞ ከመረጃ ውጪ ቦታው ድረስ ሄደው እንዴት ተሰራ ምን አይነት ስሜት
አለው ምን አይነት መንፈስን ያደሳል የሚለውን ነገር አልተመለከቱትም ነበርና ከሄዱ በኋላ ግን ያዩትን የተመለከቱት ነገር የተለየ ስሜት እንደፈጠረባቸው ሲያነሱት መቆየታቸው እንደዚሁ በተለያዩ የዜና ወጃዎቻችን ስንመለከት ነበር አይደል? አዎ በኢትዮጵያ የሚገኙ የቱሪዝም መዳረሻ ስፍራዎችን ለማስተዋወቅ እንደሚሰሩም እነኚሁ የኪነ ጥበብ ባለሙያዎች ተናግረዋል። ከዛ ባሻገር መዳረሻዎቹ ኢትዮጵያን ያስተሳሰሩ በመሆናቸው ወደ ሀብት በአግባቡ መለወጥ ይገባልም ሲሉ የተናገሩበት ነው። እስኪ አስተያየታቸውን መነሻ አድርጎ መሐመድ አልቃድር ያዘጋጀው ጥንቅር አለ፣ እሱን እንከታተል። በኢትዮጵያ በቅርቡ የተሰሩ የቱሪዝም መዳረሻ ስፍራዎች የሀገሪቱን የተፈጥሮ ችሮታ እየገለጡ ናቸው። እነዚህ የቱሪዝም መዳረሻዎች ኢትዮጵያን ያስተሳሰሩ ከመሆናቸው ባለፈ ወደ ሀብትነትም የተለወጡ ናቸው። ገበታ ለሀገርም በዚህ በጠቅላይ ሚኒስትሩ ኢኒሺያቲቭ የተሰሩትን ስራዎች እየቆጠርን ብንመጣ ጎርጎራ እያልን ወንጪ እያልን ጨራ ጩርጩራ እያልን ሀላላ ኬላ እያልን ቀጥለን ደሴ እንሄዳለን ጅማ እያልን ብንመጣ ኢትዮጵያን የሚያስተሳስር ነው። ልክ አዲስ አበባን ከንጦጦ ጀምረህ ይዘህ በሪቨርሳይድ ፕሮጀክት እንደምታስተሳስረው ሁሉ ይሄም ኢትዮጵያን በትልቁ የሚያስተሳስር ነው። ከአንዱ ቦታ ወደ አንዱ ቦታ እየሄድን እንደ ልብ ልንዝናና የምንችልባቸው ሀብት የምናፈራባቸው እነዚህ መገለጦች እነዚህ አቧራን ወደ አሻራ የመመለስ ጥረቶች ኢትዮጵያን እንደገና የመስራት ሪዲፋይን የማድረግ ኢትዮጵያን በሌላ መልክ ሪዲፋይን ማድረግ እስከዛሬ በመናውቅበት መልክ ሳይሆን በሌላ ኢኮኖሚያዊ መልክ በሌላ ትልቅ መልክ ኢትዮጵያን የማስተሳሰር ጥረቶች ይመስሉኛል። ተፈጥሮ የሰጠንን ቦታ ራሱ በአግባቡ ይዘነው አይደለም ያለነው። ዝም ብለን ወይ አላግባብ ቆሽሾ ወይም ደግሞ አላግባብ እየተጠቀምንበት ወይም ደግሞ ስጋት ሆኖ ለጤናም ለተለያየ ነገር እንደዚህ ሆኖ ነው በቃ ይሄ ነው ያለ የመጣንበት መንገድና አሁን ግን እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁት። የቱሪዝም መዳረሻዎች ማራኪ በመሆናቸው በሚገባቸው ልክ መጠቀም እንደሚገባ ተገልጿል። የዚህ አካባቢ ትኩረት በተለይ ጨበራ የዝሆን ዳና ሎጅ እጅግ በጣም ውብ ነው። ከቱሪስት መስህብ አንጻር እጅግ በጣም ትልቅ መስህብ አለው። ምክንያቱም እኔ ከኢትዮጵያ ብቻ ሳይሆን ከኢትዮጵያም ውጪ ዓለምን የመዞር እድሉ ገጥሞኛል። በርካታ የሚታዩ ቦታዎችን አይቻለሁኝ። እጅግ በጣም አስደናቂ ቦታዎችን እንደነ በአምስተርዳም እንግሊዝ ሀገር፣ ፈረንሳይ ሀገር ሴንት ሉዊስ 14ኛ ትላልቅ ቤተ መንግስቶች ድንቅ የሆኑ የሚጎበኙ ቦታዎችን አይቻለሁ እና ኢትዮጵያ ካላት ሀብት አንጻር ካላት የቱሪዝም መስህብ አንጻር ይህ ቦታ ማስተዋወቅ ነው እንጂ የሚፈልገው እጅግ በጣም ድንቅ ቦታ ነው ብዬ ነው የማስበው። እንግዲህ የተሰሩ ስራዎችን አይተናል። እነዚህ የተሰሩት ስራዎች ጎልቶ እንዲታይ ለተቀሪው ዓለም እንዲታይ የሀገራችን ባህል እንዲሁ ደግሞ የተሰሩት ልማቶች ጎልቶ እንዲታይ ለማሰማት ለሌሎችም ላላዩም ደግሞ ባለን ሚዲያ ፕላትፎርም ላይ ይሄ ነገር ተሰርቷል። እንግዲህ ሁሉም ነገር ተሰርቷል ወይ ደግሞ አልቋል ማለት ሳይሆን የተሰሩትን እያደነቅን ያለው ነገር ይሄን ይመስላል እያል ለህዝባችንም ደግሞ ማቅረብ ነው። እኛም ደግሞ እንደ ጥበበኞች የተሰሩትን ስራ አድንቀን በአድናቆት እዛ ጋር የሚሰራው አሁን ለምሳሌ ከዚህ ወተን ዱባይ በመሄድ ሌሎች ቦታ በመሄድ የምንሰራው ስራዎች ክሊፖች አሉ። እነዛ አሁን መተነው ለምሳሌ እዚህ ደውሮ መተ እዚህ ጋር እንደምታየው ነው ምን እንደሚመስል አይተናል። እዚህ መተን ክሊፓችን ብንሰራ ወደ ዱባይ ወደ ሌሎች አካባቢ የሚወስደን ነገር የለም። ስለዚህ በሀገራችን ሁሉም ነገር ይቻላል። ቱሪስት መዳረሻዎችንና የተገለጡ ሀብቶችን በተለያዩ መንገዶች በማስተዋወቅ ኢኮኖሚያዊ ፋይዳ እንዲኖራቸው ማድረግም ይገባል ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ አድርገን ደግሞ ሌሎች ተጨማሪ ሀሳቦችን ሊያጋሩን ልንሰማ ሁለት አንጋፋ አርቲስቶችን ስቱዲዮ ጋብዘናል። የአዘጋጅ ተዋናይና መምህር አርቲስት ተስፋዬ ሲማ እንዲሁም ደግሞ አዘጋጅ ተዋናይና ደራሲ ጥላሁን ጉግሳ ስቱዲዮ ናቸው። ሁለታችሁም በማለዳ ስለመጣችሁ እናመሰግናለን። እናመሰግናለን። ከጥላሁን እንጀምርና እንደው ምን ተሰማችሁ? ምን አያችሁ? መቼስ ያያችሁትን ነገር የታዘባችሁትን እንደው እንደ አዲስ ኢትዮጵያ ተገለጠች እስኪባል ድረስ በጣም በርካቶች ስሜታቸውን እየገለጹ ተመልክተናልና ያለንን እምቅ ሀብት ደግሞ ለኪነ ጥበቡ ሊፈጥር የሚችለውን በጣም መልካም አጋጣሚና እድል በአጠቃላይ ከስሜቱ እንጀምር በጣም ደስ ይለኛል። እንግዲህ ከዚህ ቀደም በታሪክ አጋጣሚ
የቤኑናን አይቼዋለሁ መተሃራ ውስጥ የሚገኘውን። ሁለተኛ ይሄም ባንድ የሥራ አጋጣሚ ወደ ጂማን አልፌ ወደ እስከ ቴፒ ድረስ ሄጃለሁ። ቅርብ ጊዜ ጂማ ላይ የተሰራውን የኮሪደር ልማት አይቼዋለሁ። አሁን በዚህ ጉዞ ደግሞ እኔ የደረሰኝ ቦታ በኮንታ ዞን ውስጥ ወደሚገኘው ጨበራ ጩርጩራ መናፈሻ ነው ማለት መዝናኛ ስፍራ ነው የሄድኩት። በጣም ከፍተኛ የሆነ ትልቅ ስራ የተሰራበት፣ ትልቅ ነገር ያየንበት፣ ትልቅ እውቀት የቀሰምንበት አስደናቂ ጉዞ ነበር። እንደ ኪነ ጥበብ ባለሙያ ይሄ ጨበራ ጩርጩራ ላይ የሚገኘው የዝሆን ዳና ሎጅ በእውነት እዛ ስፍራ ውስጥ እንዲህ አይነት ነገር አለ ወይ የሚያስብል ነው። እንደሚታወቀው በጣም ትልቅ ፓርክ አለ። ፓርኩ በተለያዩ የዱር አውሬዎች የተሞላ ነው። የሀገራችን ትልቅ ሀብት ነው። ለኢትዮጵያ በጣም ትልቅ ሀብት ነው። በጣም በርካታ ዝሆኖች አሉ። እነሱን ለማየት በጠዋት ወጥተናል። በርቀት ዝሆኖችን አይተናል፣ ተመልክተናል። ሌሎች ደግሞ የጎሽ መንጋዎችም በዛ ፓርክ ውስጥ እንዳሉ ተነግሮናል። ፏፏቴው በጣም አስደናቂ ነው የተፈጥሮ። እንደገና ሐይቁም አለ። በእውነት በተፈጥሮ በጣም የታደለ በተፈጥሮ የበለጸገ ትልቅ የሀገር ሀብት ነው እና እዛ ቦታ ላይ ነው ይሄ የጨበራ ጩርጩራ የዳና የዝሆን ዳና ሎጅ የተገነባው። እንደገና ደግሞ እዛው የኮይሻ ከፍተኛ የኃይል ማመንጫ ግድብ አለ። የታላቁ ህዳሴ ግድብ ታናሽ ወንድሙ ማለት ይቻላል። ቢኮዝ 1800 ሜጋዋት ኤሌክትሪክ ማመንጨት የሚችል ነው። ስራው እጅግ በጣም እየተቀላጠፈ ነው፣ በጣም እየተፋጠነ ነው። ስለዚህ ደኑ እዛ ቦታ ላይ ዝሆን ባይኖር ነበር የሚገርመው። እዛ ቦታ ላይ ጎሽ ባይኖር ነበር የሚገርመው። እና ደኑ በጣም አስደናቂ ነው። ሄደህ የማትጨርሰው በመኪና እየተጓዝን ደን ውስጥ ገብተን ስንትና ስንት ሰዓት እንደፈጀብን ያው ተስፋ የሚያቃል በጣም አስደናቂ ነው። እና እዛ ቦታ ላይ እንዲህ አይነት ደግሞ ከጉብኝት ከተለያየ ቦታ ከድካምህ መተህ የምታርፍበት ቦታ የዝሆን ዳና ሎጅ ራሱ ድካምን የሚያስረሳ በቃ ድካምን ፈጽሞ ድካም እንደነበረ ማታስታውስበት ጥሩ እረፍት የምታረግበት ጥሩ የመቆያ ስፍራ ነው። መልካም ወደ ተስፋዬ እንምጣና በተለይ ተመሳሳይ ጥያቄ እናንሳ። በተለያዩ አጋጣሚዎች እንግዲህ በሌሎች ሀገራት የቱሪስት መስህቦችን የመጎብኘት እድሉን አግኝተሃል ብለን እናምናለን እና ሀገራት መስህባቸውን እንዴት ተጠቀሙባቸው የሚለውንም እንድታነሳልን እንፈልጋለን። ከዛ ባለፈ ግን እንደው በጉብኝትም ወቅት ኢትዮጵያ ያላትን መስህብ በጉብኝት ምን ያህል ታዝበሃል? ሰሞኑን ከጎበኘህ በኋላ ደግሞ ምን አይነት ቁጭት አደረብህ የሚለውን እናንሳ። እሺ፣ አመሰግናለሁ። በጣም እድሉ ገጥሞኝ በርካታ የዓለም ሀገር በዚሁ በኪነ ጥበብ አማካኝነት ለመሄድ ችያለሁኝ። ረጅም ጊዜም አሜሪካ ነገር ካሊፎርኒያ ነበር የቆየሁት፣ እጅግ በጣም በቱሪስት መስህብነት ከምትታወቀው ሀገር። ከዛ በዚህ በቲያትር የተነሳ መላውን አውሮፓ ላይ መጓዝ እድል ስለገጠመኝ በርካታ የቱሪስት መስህብ ቦታዎችን የማየት እድል ገጥሞኛል። እጅግ በጣም የሚደናንቁ ነገሮችን በውጭው ዓለም ተመልክተናል። በተለይም ነገስታቶቹ ካረፉ በኋላ እንደ ፈረንሳይ አይነት ሴንት ሉዊስ 14ኛ እጅግ ቤተ መንግስቱን ስፍራ የሚያሳዩት ሰፊና ትልቅ ቦታዎች ለጉብኝት የተደረጉ ነገሮች አሉ። ኢትዮጵያ ጋር ስናነጻጽር ግን የኢትዮጵያ ሀብት የኢትዮጵያ የቱሪስት መስህብ ቦታዎች ባለማወቃችን እንጂ እጅግ በጣም የምድር ገነት የሆነች ድንቅ ሀገር መሆኗን እና የተሰሩ ስራዎችም
መዳፍን በአፍ የሚያስጭኑ ይሄ ሁሉ ነበረ ነው የሚያሰኘው። የተለያዩ በዋሽንግተን ዲሲ የሚገኙ የቱሪዝም ቦታዎች አሉ። ካሊፎርኒያ ከሚገኙ ከዚህ ከሆሊውድ ውጪ ሳን ፍራንሲስኮ የሚገኙ እንደ ጎልደን ጌት ብሪጅ፣ ቤይ ብሪጅ የሚባሉ እጅግ በጣም መስህብነት ያላቸው ስፍራዎች አሉ። ወደ ሳን ሆዜ ስንል በሞር እጅግ በጣም በቴክኖሎጂ ላይ የተኮሩ ቦታዎች ናቸው ሚውዚየሞቻቸው። ምክንያቱም አሜሪካን ከተገኘች ራሷ የ400 ዓመት እድሜ ስለሆነ ያላት ከኢትዮጵያ ጋር ሲነጻጸር ከዚህ 3000 ዘመን በላይ ካላት ሀገር ጋር እጅግ በጣም የማይወዳደር የማይነጻጸር ነው። ነገር ግን ፈረንጆቹ አንድን ነገር ለማየት ለመጎብኘት ያላቸው ፍላጎትና ፍቅር እጅግ በጣም ትልቅ ነገር ነው። ትንሹን ነገር ነው አሳድገው እጅግ በጣም ትልቅ ቦታ የሚያደርሱት። ወደ ሀገራችን ስንመጣ እንደ ጎንደር የፋሲል ሐውልት ቤተ መንግስት፣ ወደ ጣና ደሴቶችን ስንመለከት፣ ወደ አክሱም ስንሄድ የአክሱም ሐውልቶች፣ የላሊበላ ውቅር ቤተክርስቲያን፣ የጉራጌ አካባቢ ያሉ ትክል ድንጋይ፣ የሐረር ግንብ፣ እነዚህን የመሳሰሉ በጅማ ያለው እጅግ በጣም ድንቅ የነገስታቶቹ ቦታ በጣም የሚገራርሙና ድንቅ ነገሮች ናቸው። አሁን ደግሞ በተለይ በዚህ ጉዞ ደግሞ እጅግ በጣም ከሚሰሩት ነገሮች የተወሰኑት የጎንደር የጎርጎራው፣ እንደገናም ደግሞ የነ ሀላላ ኬላ፣ የነ ቤኑን ቅድም የሙያ ባልደረባይ እንዳነሳው፣ እንደገና ደግሞ የወንጪ እጅግ በጣም የሚደናንቁ ቦታዎች አሉ። እኔና ጥሌና ሌሎች የኪነ ጥበብ ባለሙያዎች የደረሰን ቦታ ጨበራ ጮርጮራ ነው። እጅግ በጣም ገነት ምን ልትመስላለች ብለን በጭንቅላታችን ወደ ገነት ትገባላችሁ ብንገባ ጥሩ ነው የሚባለውን ስፍራ ያሳየ በጀነሲስ ወይም በመጽሐፍ ቅዱስ ላይ ዘፍጥረት የሚለው ነገር ገና አዳም የነዛ አራዊቶች ሁሉ መሪ ሆኖ በሚኖርበትን ቦታ የምንቀርጽበትን ቦታ ነው ያየነው። እጅግ በጣም ለምለም የሆነ አማዞን ውስጥ የሚታይ እጅግ በደን የተሞላ ጫካ ነው። አራዊቶቹን ባህሪ እንኳን ስናይና ስንሰማ ስንመለከት እጅግ በጣም የሚደናንቁ ናቸው። ቀደም ጥላይ እንደገለጸው የዝሆኑ መንጋ በጣም በሚገርም ለማየት ስንሄድ ራሱ ጸጥ ብሎ ብሎ ኮቴያችን እንዳይሰማ ነው። እዚህ ከተማ ስንሰማ ጆሮ ይስጠር ነው የሚባለው። በጣም ጆሮ በጣም የሚሰማ ድንቅ የአራዊት አይነት ነው። ጎሽ አለ፣ አንበሳ አለ። እጅግ በጣም የሚደናንቁ እዛ በዛ ስፍራ ላይ ሲርመሰመሱ ማየት እጅግ በጣም የሚደንቅ ነገር ነው። ስካውቶች አሉ፣ መሳሪያ ይዘው በዚህ ጉዳይ ላይ የሰለጠኑ በዚህ ተማሩ የሚጠብቁ አሉ። ይህ ስፍራ ከጅማ ወደ 2 ሰዓት መንገድ የሚፈጅ ወደ 160 ኪሎ ሜትር ርቀት ያለ የምድር ገነት የሚባለው ስፍራ ነው። እጅግ በጣም ውብ ነው። ቁጭት አላደረብህ? እጅግ በጣም እስከ ዛሬ እንዴት አላወቅ ነው የሚያሰኝ ነው። ከዚያ ባሻገር ደግሞ እያንዳንዱ ኢትዮጵያዊ ሊያይ ይገባል። በተለይ ሀብት ያላቸው ገንዘብ ያላቸው ሰዎች ለመዝናናት ለሸመታ ወደ ተለያዩ የአረብ ሀገር ይሄዳሉ፣ ወደ አውሮፓ ሀገር ይሄዳሉ። ሰርግ ካደረጉ በኋላ ሃኒሙን ብለው ወጣቶቹ ወደ ተለያዩ ወደ ሞምባሳ ምናምን ይሄዳሉ። ግን እዚህ ጨበራ ጮርጮራ እጅግ በጣም ድንቅ ነው ቦታ ነው። ቆንታ ውብ ስፍራ ነው። ለመዝናናት የሚያስችል ሪላክስ ለማድረግ በሰውነታችን በስራ የደከመ ዓመት 2 ዓመት 10 ዓመት የደከመ ሰውነት ዘና የሚልበት እጅግ በጣም ድንቅ እኔ በዓለም እንደሱ አይነት ስፍራ የትም አለ ማለት እንኳን የማይችል እጅግ በጣም ድንቅ ቦታ ነው። ስለ ሎጁ የተለያዩ ሎጆች አሉ። እነዛ በዝሆን ቅርጽ የተሰሩ ናቸው። ያንኑ ስፍራ የሚያመለክቱ ናቸው። በውስጣቸው ደግሞ ፋሲሊቲያቸው እጅግ የተሟላ በእውነት በተለያየው የአውሮፓ ግዛት እንኳን የማይገኝ ለማረፍ እጅግ በጣም የሚያስደስት የበረንዳው ውጭ አቀማመጡ ውጭውን አካል በደንብ አቀማመጡን ማሳየት የሚችል እጅግ በጣም አረንጓዴ የተሞላ ውበት ያለበት ነፍስም ስጋም የምትደሰትበት ድንቅ ስፍራ ነው። ጥሩ ወደ እርሶ እንምጣ። ያው ኪነ ጥበቡ በብዙ መንገድ የእውነታው የእውኑ ዓለም ነጸብራቅ ነው። እኛ ያለንን ሀብት በፊልሞቻችን በተለያዩ የኪነ ጥበብ ስራዎች ውስጥ ለዓለም መግለጽ ስንችል ደግሞ ብዙ መጠቀም እንችላለን እና ከዚህ አንጻር እስካሁን የነበሩት ሂደቶች
ያን መጠቀም ያላስቻሉ ናቸው ብለን እንላለን። በብዙ መንገድ የምናየው ስለሆነ ቅድም ራሱ ሳነሳ ነበርና አንድ ዓለም አቀፍ ፊልም ላይ የሚሰራ አንድ ኩባንያ ትልልቅ የዓለማችን ፊልሞች እነ ቶም ክሩዝ ትልልቆቹ አርቲስቶች የቀረጿቸው አፍሪካ ውስጥ የቀረጿቸውን ፊልሞች ስፖታቸውን ቦታቸውን ለይተው ከዛ በኋላ ፓኬጅ አዘጋጅተው ቱሪስቶችን ያመጣሉ። እንትን ፊልም የተሰራው እዚህ ነው ብሎ ለማሳየትና ያን እድል መፍጠር የምንችልበትን እድል እስከዛሬ ሳንጠቀምበት ቆይተናል ብለን እናስባለን። ከዛ አንፃር ምንድነው ያጣነው? አሁን ደግሞ እነዚህ ከተሰሩ በኋላ ምን ልናገኝ እንችላለን? እንግዲህ በመሰረቱ እኛ ሀገር ውስጥ ያሉ የቱሪስት መዳረሻ ስፍራዎች በርካታ ናቸው። ቀደም ሲል የነበሩት በጣም ውስን ስፍራዎች ነበሩ። ቅድም ተስፍሽ አንስቷቸዋል። የጎንደር ፋሲል ግንብ፣ የላሊበላ ውቅር አብያተ ክርስቲያናት፣ የአክሱም ሐውልት እና ሌሎችም ወደ ደቡብ ደግሞ ቅድም ያነሳቸዋሉ የጥያ ትክል ድንጋይ አለ፣ የሶፍ ዑመር ዋሻ፣ ጅማ የአባጅፋር ቤተ መንግስት አለ። እንደነዚህ አይነት አሉ። አሁን ቅርብ ጊዜ ግን ብዙ ቦታዎች ታስሰው ተገኝተው ይሁን ወይም ደግሞ ቀደም ሲል ጥናት የተደረገባቸው ይሁን አላውቅም፣ ግን በርካታ የቱሪስት መስህቦችና የቱሪስት መዳረሻ ስፍራዎች አገራችን ውስጥ እንዳሉ ተረጋግጧል። ስለዚህ እነዚህ አሁን የተሰሩትን ነገር በአይኔ ያየውን ነገር ነው መናገረው እና ቀደም ሲል ያላቸው እነ ሀላላ ኬላ፣ እኛ ሄድንበት ጨበራ ጩርጩራ፣ የወንጪ አለ፣ ጎርጎራ፣ የተለያዩ ቲሞች እንግዲህ እዚህ ቦታ ላይ ተሰማርተዋል። አብረውን የነበሩ የኪነ ጥበብ ባለሙያዎች። እኛ የሄድነው ግን ጨበራ ጩርጩራ ነው። እንደሚታወቀው ብዙ የዓለም ሀገራት የቱሪስት መስህቦቻቸውን በእንክብካቤ ይዘው አብዛኞቹ ግን አርቲፊሻል የሆኑ ከጊዜ በኋላ ተሰርተው ማንሜድ የሆኑ ሰዎች እየሰሯቸው ያገኟቸው እና ለቱሪስት መስህብ የሆኑ ነገሮች ናቸው በአብዛኛው በዓለም ላይ የምንመለከታቸው። አውሮፓን እኔም መላው አውሮፓን የማየት እድሉን አግኝቻለሁ። አሜሪካንም እንደዚሁ፣ አፍሪካ ውስጥም የተወሰኑ ሀገሮች እና ብዙ ወደ ሩቅ ምስራቅም እንደዚሁ የተለያዩ ሀገሮች ሄጃለሁ እና የቱሪስት መስህብ ተብለው የሚቀርቡ ቦታዎች ሰዎች የሰሯቸው ነገሮች ናቸው። አሁን ለምሳሌ ዩናይትድ አረብ ኤሚሬትስን ብንመለከት የኢኮኖሚ ምንጯን ከነዳጅ ይልቅ ወደ ቱሪዝሙ እያሸጋገረች ነው የሚገኘው። ብዙ በዓለም ላይ ያሉ ጎብኚዎች ወደ ዩናይትድ አረብ ኤሚሬትስ ስፔሻሊ ወደ ዱባይ የሚሄዱት ቴክኖሎጂን ለማየት ነው። ሆሊውድም ቅድም ያነሳው የሙያ ባልደረባዬ ቴክኖሎጂ ነው የምታየው፣ የሚታየው ቴክኖሎጂ ነው። ብዙዎቹ የጎልደን ጌት ብሪጅ ምንም ብዙ በዓለም ላይ ያሉ ነገሮች ቴክኖሎጂ የፈጠራቸው ሰው የሰራቸው ናቸው። የኢትዮጵያ የቱሪስት መዳረሻዎችና የቱሪስት መስህቦች እርግጥ ሰው የሰራቸው ነገሮች ታክለውባቸው ነገር ግን ናቹራል የሆኑ የተፈጥሮ መስህቦች አሉን። በቂ ሀብት አለን። ስለዚህ አገራችንን ቀጥ አድርጎ የሚይዝ ከኤሌክትሪክ ኃይል ማመንጫው በተጨማሪ በእያንዳንዱ ኤሪያ ላይ የሚገነቡት የቱሪስት መስህቦች ከሎጆቹና ከሆቴሎቹ በስተቀር አብዛኛዎቹ የተፈጥሮ ስጦታዎች ናቸው። ኢትዮጵያ በተፈጥሯ የታደለች ሀገር ናት። የተፈጥሮ ጸጋ ያላት ሀገር ናት። ስለዚህ እነዚህ ላይ ኢንቨስት በማድረግ እነዚህ ላይ በመስራት ተጨማሪ ቱሪስቶችን ወደ ሀገራችን በማምጣት ጉዳይ ኪነ ጥበቡ ሊሰራ ይገባዋል ብዬላለሁ። እስከዛሬ የተሰሩ ነገሮች በቂ ናቸው ወይ? በፍጹም በቂ አይደሉም። ይሄ ካለን የቱሪስት መስህብ ስፍራዎች አኳያ አውጥተን ስናየው የተሰራው ስራ በፍጹም ሚዛን አይደፋም። በፍጹም ሚዛን አይደፋም። ብዙ ተሰርተዋል። ስፔሻሊ ደግሞ አሁን በዚህ 4-5 ዓመት ውስጥ የተሰሩ ብዙ የቱሪስት መዳረሻና የቱሪስት መስህብ የሆኑ ስፍራዎች አሉ እና እነዚህን ሁሉ ጠቅላላ ይዞ
ኪነ ጥበቡ ወደ ገበያ ማውጣት መቻል አለበት፣ መናገር መቻል አለበት፣ ማሳየት መቻል አለበት፣ ማሳወቅ መቻል አለበት። ሌሎቹም እንደዚሁ አሳይተው አስተዋውቀው ነውና ቱሪስቶችን በብዛት ወደ ሀገራቸው እየሳቡ ያሉት። ለምሳሌ ኢትዮጵያ ውስጥ እኔ ዝሆን እንዳለ አልገምትም ነበረ። ምክንያቱም በተለያየ ጊዜ ደኖች ሲመነጠሩ ዝሆኖች ወደ ኬንያ ሸሽተዋል የሚባል ነገር ነበር የምሰማው። አሁን ግን ከ7000 ያላነሱ ዝሆኖች አሉ ነው እዛ ስፍራ ላይ የሚባለው። 7000 ዝሆን ማለት ቀላል ነገር አይደለም። በዛ ላይ ደግሞ ከዛ ያልተናነሰ የጎሽ መንጋ አለ ነው የሚባለው። በሌሎቹም የኢትዮጵያ አካባቢዎች፣ ክልሎች፣ ግዛቶች፣ ዞኖች፣ ወረዳዎች እንደዚሁ የተለያዩ ድንቅ የቱሪስት መስህቦች አሉ። ይሄንን መናገር መቻል አለብን። ይሄ የሀገር ጉዳይ ነው። ስናስተዋውቅ ሀገርን ነው የምናስተዋውቀው፣ ሌላ አይደለም። መንግስትን አይደለም የማስተዋውቀው፣ አገርን ነው የማስተዋውቀው። የአገር ሀብትን ነው የማስተዋውቀው። ኑ አገራችሁን እዩ ነው እንጂ ምለው ሌላ ነገር አይደለም እየተናገርኩ ያለሁት ማለት ነው። ስለዚህ ኪነ ጥበቡ አብዝቶ በዚህ በቱሪስት መዳረሻ የሀገር ሀብት በሆነው ነገር ላይ ሊሰራ ይገባዋል ብዬ አምናለሁ። መልካም። እኛም ቀደም ሲል ጥሌ እንግዲህ የሀገር ጉዳይ ነው ብለሃልና እኛም የሀገር ጉዳይ ስለሆነ ነው በአዲስ ቀን የሀገር ጉዳይ ብለን ይዘን የመጣ ነው። ወደ ተስፋዬ ልምጣና በተለይ ኢትዮጵያ ተፈጥሮ አላት፣ ሰው ሰራሽ የሆኑ ሀብቶች አላት፣ የቱሪስት መስህብ ያላት ሀገር ናችና ምናልባት በጥበብ ስራዎቻችን እነዚህን ሀብቶች ማካተትና ለስራ መዋል ደግሞ ምን አይነት ጥቅሞችን ይዞልን ይመጣል፣ ምንድነው የሚፈጥርልን የሚለውን ነገር እናንሳ ካንተ ጋር። ኦኬ፣ እርግጥ ነው ነገሮችን በኪነ ጥበብ መደገፍ እጅግ በጣም ድንቅ ነገር ነው። አንድን ሀገር ለመለወጥ የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። በኪነ ጥበቦቻችን የምናቀርባቸው ነገሮች በሙሉ አንድ ካድሬ ከሚናገረው የበለጠ በህዝብ አእምሮ ውስጥ ይገባል። በተለያዩ የሬዲዮ ድራማዎቻችን፣ በተለያዩ የመድረክ ቲያትሮቻችን፣ በተለያዩ ዶክመንተሪዎቻችን፣ በተለያዩ የፊልም ስራዎች፣ የቴሌቪዥን ስራዎች ላይ እነዚህን ቦታዎች የመድረክ ጀርባ በማድረግ የስራዎቻችን ጀርባ በማድረግ ስንሰራ ሰዎቹ እነዛን ያውቃሉ። ለምሳሌ የእግዚአብሔር ጣት በሚለው የጌትነት እንየው ቲያትር ላይ የአዌቱ መናፈሻን በደንብ ያሳያል። እዛ ላይ ስለሆነ ሁሉ ጊዜ ምንድነው አዌቱ መናፈሻ ማለት ጅማ ውስጥ ያለ እጅግ በጣም በጫካ የተሞላ ነውና በመድረክ ቲያትሮች ማቅረብ ይቻላል፣ በሬዲዮ ድራማዎች ማቅረብ ይቻላል። ስለዚህ ብዙዎቹ ላይ ደግሞ አሁን አምፊ ቲያትር አለ። አዎ፣ በአምፊ ቲያትር ላይ የነዛን ምስል በማምጣት መናገር ይቻላል። ስሞቹ ራሳቸው አዳዲሶች ናቸው። ጨበራ ጮርጮራ የሚባል ነገር ለመጀመሪያ ጊዜ ኮንታ የሚለው ስያሜ ሲሰማ አዲስ ነው። እየተለመደ ሲደጋገም ግን እጅግ በጣም በሰው አእምሮ ውስጥ ይገባል። ሰው የመሄድ ስሜቱ እጅግ በጣም ያድጋል። ስለዚህ የኪነ ጥበብ ሰዎች ይህንን ነገር በስራዎቻቸው ላይ ምክንያቱም ሀገር ነው፣ ለሀገር ጉዳይ ነው የምንሰራው። ሀገራችንን አንድ መጀመሪያ ዜጋው በኢትዮጵያ የሚኖሩ ዜጋ በሙሉ እነዚህን ቦታዎች ሊያይ ይገባል። ሁለት በውጭ የሚኖሩ በተለያዩ የአውሮፓ ግዛቶችና አሜሪካን ግዛቶች ያሉ ኢትዮጵያውያን ሲመጡ አዲስ አበባን ብቻ ጎብኝተው የሚሄዱት ሳይሆን እንደዚህ አይነት ቦታዎች ሄደው በመጎብኘት ስለ ሀገራቸው የሚኖረው ፍቅርም እጅግ በጣም ያይላል። በሶስተኛና በትልቅ ደረጃ ደግሞ የውጭው አካል መጥቶ ሀገራችንን እንዲጎበኝና እንዲያይ ያስፈልጋል። ስለዚህ እነዚህን የምናደርገው በሙሉ በተለይ ለምሳሌ የኢትዮጵያ አየር መንገድ የሚጫወተው ሚና ቀላል አይደለም። በኢትዮጵያ አየር መንገድ ስንሄድ የተለያዩ ቪዲዮዎችን እናያለን እና እነዛ በሙሉ እነዚህን ጨበራ ጮርጮራን፣ ወንጭን፣ በንን፣ ጎርጎራን የሚያሳዩ ምስሎች እና ሁኔታዎች ቢደረጉ በዛ የሚደረጉ እንቅስቃሴዎችን ብናይ ያለምንም ጥርጣሬ ህዝቡ አእምሮ ይለወጣል ለመምጣት ለማየት። ስለዚህ በኪነ ጥበቦቻችን በሬዲዮ ድራማ ብቻም አይደለም፣ ኢቭን በጽሁፎቻችን አሁን ለምሳሌ ፍቅረ ማርቆስ በጻፈው የቡስካ በስተጀርባ ላይ ቡስካ ምን እንደምትመስል እነዛ የሴት ጡት የመሳሰሉ ተራራዎች እያለ በዛ አካባቢ የሚኖሩ ህዝቦች እንዴት እንደሚኖሩ ኮንሶ ምን እንደሚመስል ሳናውቀው ያሳወቀን ያ መጽሐፍ ነውና ረጅም ልቦለድ የሚጽፉ ሰዎች፣ አጫጭር ልቦለድ የሚጽፉ ሰዎች፣ ግጥም የሚጽፉ ሰዎች፣ የተውኔት የሚጽፉ ሰዎች እንደገና ደግሞ የፊልም ስራዎችን የሚሰሩ፣ የሬዲዮ ድራማዎችን የሚሰሩ፣ የቴሌቪዥን ተከታታይ ድራማዎችን የሚሰሩ ኢቭን በቲክቶካቸው ሁሉ ጤናማ አእምሮ ያለው ኢትዮጵያን የሚወድ ኢትዮጵያን የሚያፈቅር ሁሉ እነዚህን ነገር በሚዲያዎቻቸው ሊያነሱ ይገባል። በእርግጥ የተለያዩ ተግዳሮቶች አሉ።
ሰላም ቢሰፍን እያንዳንዱ ዜጋ ደግሞ በተለያየ ክፍለ ሀገር እንደ ጥንቱ ሄዶ መስራት መነገድ ቱሪስት መስህብ እነዚህን ቱሪስት የሚወስዱ የአስጎብኚ ድርጅቶች እንደ ልባቸው መሄድ ቢችሉ ትራንስፖርቱ በደንብ ቢዘጋጅ ስካውቶቹ በደንብ የተደራጁ ቢሆን እጅግ በጣም የሚደናንቁ ነገሮች አሉ። ደግሞ የህዝባችን ሆስፒታሊቲ አሁን ኮንታ ስንሄድ ወይዚህ አሁን የኮይሻ እንትኑን ግድቡም ጋር ስንሄድ ሎጁም ጋር ስንሄድ እጅግ በጣም በቃል አይደለም ቅዱሳኖቹ ወይም ደግሞ መላእክቶቹ የሚሰጡትን የሰላምታ አይነት ነው የምታዩ። አፕሮቻቸው አቀራረባቸው እጅግ በጣም ድንቅ ነው። ምግቡ በጣም ያምራል። ሎጁ በጣም ደስ ይላል። አስጎብኚዎቹ በጣም ድንቅ ናቸው። ከዚያ ባሻገር አንዳንድ መሻሻል ለምሳሌ አለባበሳቸው የስካውቶቹ መሳሪያ የያዛቸው በቂ መሳሪያ ቢኖር መንገዱ እጅግ በጣም የተቃና ቢሆን በደንብ እስከ ጅማ ያለው ከዛ በኋላ ወደ ኮንታ የሚባለው ወይም ይሄ ጨበራ ጮርጮራ የሚገኘው በአርባ ምንጭና በጅማ መካከል ነው። እጅግ በጣም ውብ የሆነ ስፍራ ነው። በዛ ደቡብ ምዕራብን ለማየት እጅግ በጣም የታደለ ስፍራ ነውና በዚህ ጉዳይ ላይ ጠቢባን ኃላፊነት አለብን የማሳየት የማስጎብኘት በንግግሮቻችን በኢንተርቪዎቻችን ኢትዮጵያ የምትባል ታላቅ ሀገር ምክንያቱም እኔ አሁን ወደ ሀገሬ ስመለስ ባለኝ አቅም በተቻለኝ መጠን የምችለውን ያቅሜን ያህል ለማድረግ ነው። አንድም እንደዚህ በማስተዋወቅ በመሄድ ብዙዎቹ የኪነ ጥበብ ሰዎች ያው የበጀት እጥረት ስላለ ሄዶ ማየት ሄዶ መጎብኘት ሄዶ እንደ ፈረንጆቹ ያ ስለሌለን እንጂ ቅድም እንዳነሳው ለፈረንጆቹ ፊልም የሚሆን ግብአት ምክንያቱም ይመጣሉ ከሃሊውድ ይመጣሉ ያነጋገሩን ሰዎች አሉ አንዳንድ የዶክመንተሪ ስራዎችን መስራት የሚፈልጉ ስለዚህ እነዚህን ቦታዎች የማሳየት የማስጎብኘት ቢኖር ጥሩ ነው። በዛም መጠን እዛ በነበርንበት ጊዜ የተነጋገርናቸው ነገሮች አሉ። ምናልባት እንዲህ አይነት ነገር ሲመጣ ደግሞ ቱሪስቱ ሲመጣ ባህላችን ወጋችን ትንሽ እንትን ሊሆን ምክንያቱም ስለዚህ ይሄ ሁሉ የኪነ ጥበብ ባለሙያዎች ሚናም ነው ከሚመለከተው ጋር በቅንጅት በመሆን የሚሰራ ነውና ያነሳነውን ሐሳብ ተከትሎ መታችሁ እዚህ ስቱዲዮ ድረስ ሐሳቦችን ስለሰጣችሁን እናመሰግናለን። አዘጋጅ ተዋናይና መምህር አርቲስት ተስፋዬ ሲማ እንዲሁም ደግሞ አዘጋጅ ተዋናይና ደራሲ ጥላሁን ጉክሳ ስለመጣችሁ እናመሰግናለን። መልካም ቀን ይሁንላችሁ። ስለተሰጠን እድል እጅግ በጣም እናመሰግናለን። መልካም ቀን ለሁላችሁ። አሜን።